ዘየሲሉኝ የከበት አደፈሲሉኝ ንሰሁ ጉድል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ሊላሂ ወኢና ኢለይሂ ራጂዑን። ውድና የተከበራችሁ ፋንዲሻ ቤተሰቦች እንዴት ናችሁ? ረመዳን እንዴት ይዟችኋል? እንግዲህ ዛሬ 25ኛው ሌሊት ነው። አደራ እንግዲህ ዛሬ በዱዓ በርቱ፣ ጠንክሩ። ለይለቱል ቀድር የሚጠበቅበት ቀን ጎደሎ ቀን ነው። 27፣ 23፣ 21፣ 25 እና በርቱ እሺ። እና ዛሬ በየመን የሚሄዱ ልጆች ነበሩና ሁለት ነገር ነው ይዤላችሁ የመጣሁት እሺ ውዶቼ። ሶስት ነገር ሶሪ ከበቃይ ሰዓት ሶስተኛውን ማመጣላችኋለሁ። በጣም የሚያሳዝን ነገር ነው መነግራችሁ። አሁን ላይ ኢቃማ ለማውጣት በህገ ወጥ መታችሁ ግዴታ በባህር ሂጄ ሀገር በመጣውበት መንገድ ተመልሼ ሀገሬ ሂጄ ኢቃማ አወጣለሁ ብላችሁ የተነሳችሁ ብዙዎቻችሁ ያላችሁ እያወራችሁ ነው። ብዙ ፌመሶችም ማቃችሁ እንዱም ፌመስም ያልሆናችሁና ለእናንተ ነው ዛሬ እንዳግዣላችሁ የመጣሁት። በነገራችን ላይ ዛሬ 4 ሴቶችና 5 ወንዶች ሞተዋል። አንዷም ልብስ ምናምን ጀምራለች። ቲክቶክ ላይ ያሳያቸዋለሁ፣ ይገባቸዋል ማን እንደሆነች። እዚህ አስቀድሜ ያልጠቅስም እንዳደነግጡ እና ሰው እያለቀ ነው ያለው። በባህር ገብቼ ተመልሼ በመጣውበት ኢቃማ አወጣለሁ የምትሉ ሰዎች ተረጋጉ ፍቅሮች። እዚሁ ዱዓ አድርጉ። እዚሁ ረበል ዓለሚን አሁን ለይለቱል ቀድር ነው። ያ ረቢ ያላ በባህር ለመጣ ነው በጠለብ እንኳን ጠፍተው እንኳን እኮ በሰው ሀቅ መተው ጠፍተው እንኳን እኮ ለነሱም አላህ አግርቷል ማለት ያ። እንደ አረብ በጠለብ ሲያመጣ ለ2 ዓመት እንድሸቅልለት ብር አጠራቅሞ መከራኔቱ ነው የሚያመጣው። ሁሉ አረብ ሀብታም አይደለም። ስለዚህ እናንተ ደግሞ በብራችሁ ነው የመጣችሁ፣ በሰው ብር አልመጣችሁ፣ በራሳችሁ ጉልበት ደክማችሁ ነው የመጣችሁ። ሀቅ አላችሁ። ያ ረቢ ያ አላህ ለነሱም ከጠለብ እንኳን ለጠፉት እንኳን ስንት አረብ ብር አክሱን አምጥቷቸው የጠፉ እንኳን ለነሱ እንኳን አግርተሃል። እኔሳ በራሴ ሐላሌ ከምንም ሳልነካካ በራሴ ብር ቦታን ሽጥሽ ከሆነ ቦታዬን ሽጬ የመጣው ምስኪኑን አሳካልኝ። ረቢ ያ አላህ ለነሱ ኢቃማ እንደሰጠህ ለኛም ኢቃማ አሰጠን። በባህር ለመጣ ነው ብላችሁ በዚህ በረመዳን በደንብ ዱዓ ብታረጉ ወላሂ ላዚም ረብል ዓለሚን ሰምታችሁ ተቀብሏችሁ ያደርግላችኋል። ሲቀጥል ደግሞ አንድ መንገድ አለ። አቅም ካላችሁ በባህር የመጣችሁ ይሄን ለማይችሉን ይሄን ለሚችል እስከ 40 ሺህ ሪያል ያለው ሰው ኩርት ብሎ ያደርጋል። ያደረገችም ልጅ አለ ታቋታላችሁ። በባህር የመጣች የኛ ጀማ የኛ ጓደኛ በቅርብ ቀን ያደረገች ብር ስላላት ነው። እሱ 40 ሺህ ሪያል ካላችሁ ኩርት ብላችሁ በባህር የመጣችሁ እዚሁ ሁሉን ነገር ጨርሳችሁ ኢቃማ መግዛት ትችላላችሁ። ለዚህ ደግሞ እኔ ያገናኛሉ። ቅድሚያ እንኳን ብር ክፍያ የለውም። የምትሄዱበት ቦታ አለ፣ እዛ ትሄዳላችሁ። እዚሁ ሳውዲ ውስጥ ነው። እስከሚያልቅ ድረስ እናንተ እዛ ተቀምጣችሁ የምትመላለሱት ነገር አለ። ያን ጨርሳችሁ ማሻአላ ይሄው ልጅ ራሱ እያመላለሰች ነው። አንዷ ልጅ እያወሰደች ምን እያለች ማለት ነው። ስለዚህ ማድረግ ይቻላል። እስከ 40 ሺህ ሪያል ያለው ሰው 40 ሺህ ሪያል ያለው ሰው ደግሞ እኔ በ10 ሺህ በምናምን 15 ሺህ በ20 ሺህ ሪያል የምትመኙ ደግሞ እናንተ ደግሞ ልክ ለጠለቦች እንደተፈቀደ ዱዓ አድርጉ። አላህዬ በባህር ለመጣ ነው ያ ረቢ አላህ ይፈቀድልን። እዚህ ሆነን ኢቃማ የምናወጣበትን መንገድ የዚህ ሀገር መንግስት እሺ እንዲለን እናግራለን ብላችሁ ዱዓ አድርጉ። እና እንደኔ ደግሞ ወደ ተሻለ ሀገር ለመሻገር ብር ማጠናቀም ላይ ያላችሁ፣ ትልቅ ግብ ላይ ያላችሁ፣ ጥሩ ሀገር ሄዳችሁ ለመማርም ለመስራትም የቀረቻችሁ ህይወት የምታስቡ ያላችሁ ደግሞ አላህ ያሳካልን። እዚህ አረብ ሀገር መኖር የምትፈልጉ አድርጉ። ይሄን ይመስላል። እኔ ወላሂ ሌላ ሀገር ለትምህርቴ ለብዙ ነገሬ የመረኩት ሀገር አለ። ለሱም ነው እየተጋው ያለሁት። ግን ደግሞ እዚህ መካና መዲና መራቂ ብታዩ እንዴት እንደሚናፍቀኝ አውቃለሁ። እዛ ሂጅ እኮ ካስተካከልኩ በኋላ ወረቀቴ ምንን ከያዝኩ በኋላ ኢንሻአላህ እመጣለሁ። ምንም ችግር የለም። እየመጣሁኝ ኡምራ እያደረኩ መመለስ እችላለሁ። ሆኖም ግን በቃ መልቀቅ እንዴት እንደከበደኝ እና ሳውዲ በጣም የምትለቀቅ ሀገር አይደለችም፣ የምትወደድ ሀገር ነች። እና እረዳችኋለሁ። ግን በባህር አትሄዱ። ዛሬውን ነገር ስነግራችሁ እነዚህ ልጆች እንግዲህ ኢቃማ ሊያመጡ እየሄዱ ነበር። ይሄውላችሁ ባህር ገብተው ሞቱ። ሴቶችም ወንዶችም ናቸው። የወንዶቹ ፎቶ ተለቋል። የሴቶቹ ግን ቤተሰብ ይደነግጣል። እኔ አላሳይም ማለሽ ልጆች ሰው ያወራበት በደንብ ይፖስተውና ይዤ እመጣለሁ እንጂ እኔማ ቀድሜ አልፖስትም። ይሄን ራሱ ነው ያገኘሁት ማለት ነው። በጣም ከመቀርበው ልጅ የጅዳ ግሩፕ አለና የሆነ አንዳንድ ነገር ወደ ጅዳ ልብስ ስንልክ ምናምን እንትን የምንልበት እዛ ላይ ተወርቶ ከዛ በዛ እንደገና ሊንክ ተቀምጦ ያንጭኝ ተጭኝ ሲገባ ሙኒርን ካወቃችሁት እሱ ለቆታል ፌስቡክ ላይ ማለት ነው። እና ከሙኒር ፔጅ ላይ ነው
ያየሁት። እሺ ወዶቼ ቲክቶክ ላይ ምናምን ሲመጣ ሲወራ ይዤላችሁ እመጣለሁ። ቢቀርስ እንደው ቢቀርስ ህጋዊ መሆኑ ቢቀርስ ይሄው የሰበሰቡትን ብር ሰብስበው እንግዲህ ሂጄ እቃማዬን አውጥቼ ተመልሼ እሰራለሁ ብለው እንደዚሁ ቀሩ። የሰሩትንም ሳይበሉ ሌላም ሳይጨምሩ እንደዚህ ናት ይሄ ዱንያ። እየኖርን እኮ ነው ያን እየኖርን ደግሞ ወደ መሞት ነው የምንሄደው። ወደ ሌላ ምንም የምንሄደበት ቦታ የለንም። ወደ ሞት እያመራን ነው። ስለዚህ ወደ ሞት የምናመራ ሰዎች ደግሞ ያለችን ህይወታችንን እዚሁ ማጣጣም ነው ያለብን፣ ዱዓ ማድረግ። እኔ እረዳችኋለሁ። የሰው ልጅ የሆነ ጥሩ ነገር ለማግኘት ብዙ መስዋዕት ይከፍላል። ግን ደግሞ ባህሪው እንደዚህ ከሆነ ይቅርባችሁ። አውዝ ብላ ምሽጥ ረጅም ከአሁን በፊት ታውቃላችሁ፣ እኔ የሆነ ያጎቴ ልጅ በባህር ሞት አቅርቤላችሁ ነበር እና ከዛ በኋላ በጣም ነው የምፈራው። በቃ ግን በአንድ ነገር አምናለሁ። ሰው ልጅ ህይወቱን ለማሻሻል አንድ ቦታ ላይ ስታክ አድርጎ ከሚቀር ምንም ነገር አልፎ ህይወቱን ቢያሻሽል። ምክንያቱም እኔም ህይወቴን ለማሻሻል ነው እንደዚህ እየሰራው እያጠራቀምኩኝ የተሻለ ሀገር ሂጄ ለመማር ለመኖር የተሻለ ሀገር ላይ ልጆቼ ወልጄ በስነ ስርዓት መንግስት በነፃ እንዲያስተምርልኝ እየተጋው ያለሁት። ታውቃላችሁ ብዙ ሀገራቶች ልጆች በነፃ የሚማሩበት መንግስት ትምህርታቸውን እስከሚጨርሱ እስከ 18 ዓመታቸው ድረስ ሙሉ ወጪ ተችሎ እነ እንግላንድ ምናምን አሁን መንግስት ነው የሚያስተምርላቸው። እኔ ብዙ ስለማይቂ ጓደኞቼ ቤተሰቦቼ ልጆች እና እዛ ቦታ ላይ ሄጄ የተመቻቸ ህይወት ልጆችን እዛ ለማኖር ለመውለድ ማለት ነው። እዛ አያችሁ ይሄን የማደርገው ለምንድን መጽዋት የምከፍለው ነገር በቃ ትቻቸው እንኳን በሞት የተወሰነ እንኳን ተምረው ጥሩ ትምህርት ላይ ጥሩ ቦታ ላይ እኔ በሞትባቸው እንኳን መውደቅ የማይችልበት ቦታ ላይ ከአላህ በታች ለማድረግ ነው። ስለዚህ እናንተ በባህር ተመልስቼ እቃ ማምጣት የፈለጋችሁ ህጋዊ ለመሆን በትታመሙ ሙስተሽፋ ሄዳችሁ በህጋዊ እንደተታከሙ ቤተሰብ ቢናፍቃችሁ ቤተሰብ ታመምኩ ቢላችሁ ሄዳችሁ ለማየቻ ለዚህ ነው እረዳችኋለሁ። ግን እንደዛ አይነት ኸጢር ነገር ሲኖር ደግሞ ይቅርባችሁ፣ ዱዓ አድርጉ። እናንተ አላህን ለምን አለምኑ? አላህዬ አሳካልኝ ያ ረቢ ያለ እዚህ ሆነ በቃ ይፈቀድልኝ። እንደማ በባህር የመጣ ሰው ይሰውዳ ይሄ ሰው አክስሮ ምናምን አረብ አውጥቶበት አረብን ከርቶ ጠፍቶ ምናምን አይደለም፣ በራሳችሁ ድካም ምናምን የሚመጣው። ስለዚህ አላህ ደግሞ ኢንሻአላህ ሐቅን ነገር በሐቅ ነገር ላይ ምንም ነገር ቢለመን ረበል ዓለሚን ሰሚ ነው። ያው ለምሳሌ መፈልግበት ሀገር ሄጄ እንድኖር ማለት ነው አላህን ለመንኩት። ከዛ አላህም ማሳካልኝ ትንሽ ከኔ የሚጠበቅ ነገር ስላለች እሷን ብቻ ሰበብ ለማድረስ ነው ያለሁት። ስለዚህ አላህን መጠየቅ ብቻ ነው የሚጠበቅባችሁ። ለማንም ይሰጣል አላህ ከጠየቁት ትሰጣላችሁ። በባህር የሚባለውን ነገር ተውት። ያ ኡስታዝ ባለፈው ሚስቱ ዘይት የደፋችበት ሰለምቴው ማለት ነው ውዶቼ፣ ወላሂ ላዚም እንዴት አይነት መናጢ ነው። አሁን ብታይ እየተወራ ነው። ይዤላችሁ እመጣለሁ ነገ ሙሉውን። እሺ ውዶቼ ስለዛ